እየገፋኝ እኮ ነው አትንከኝ አዎ ለምን እንደዚህ ትለብሻለሽ ታይ ስልሽ አሰብኝ እንዴ ፍቅር ጭራሽ አይናይተሹ ምን ሆነ ጡት ማሳጅ አለ አይደል እንዴ እንደዚህ ብለን አንቆጭ ስለባዛራ ምን ሚስቱ ይልሃል እኔ አይበሉኝ ይቀርብኝ አይበሉኝ በቃ ቀይሪልኝ ለምን እናሰሚኝ ምን ልቀይር ሰላም ውድና የተከበራችሁ የዩቲዩብ ተከታታዮቻችን እንዴት ናችሁ እኔ ያለው እግዚአብሔር ይመስገን ዛሬ እንደ ኤልዱ ብላችሁ እንደማደነግጡ ተስፋ አደርጋለሁ ዛሬ አንድ ለየት ያለ ፕራንክ ጊዮን ማድረግ ፈልጌ ነው እና ፕራንኩ ምንድነው ኮምቦልቻ ላይ ባዛር አለ ባዛር ማለት ዘፋኞች ይመጣሉ እና ደግሞ እቃዎች በቅናሽ ሱቅ ላይ የተወሰነ ፐርሰንት ቅናሽ ተደርጎ ነው ባዛር ላይ የሚሸጠው ከሱቅ ይልቅ ማለት ነውና እዛ ባዛር ሄደን እቃም ካለ አይተን እንመጣለን ከሌለም ፈታ ብለን እንመጣለን ስለተባባል እና ባዛሩ ሲሄድ እንደዚህ ለብሼ ነው የሚሄደው ነው የምለው ሙሉ አይታያችሁም ከጉልበት በታች ነው ርዝም ነው ግን ዋናው ፓርት ምንድነው እዚህ ጋር እንደምታዩት ክፍት ነው በኋላም እንደምታዩት ክፍት ነው ከታች እንዴት እንደማሳያችሁ ባላቅም እስኪ ወደዛም ብጋው አይታያችሁም እና እንደዚህ ለብሼ ነው የምሄደው ከላይ ጃኬት አልደረብም እና እንደዚህ በቃ ሙቀት ስንበርግጥ ኮምቦልቻ ሙቀት ነው ግን ሙቀት ቢሆንም እንደዚህ ኔቨር ተለብሶ አይወጣም ማለት የሚለብሰው አሉ ግን እኔ አሁን ለለበስኩት ራሱ እየቀፈፈኝ ነው ግን ፕራንክ ማድረግ ስላለብኝ ግድ እሱን ለእናንተ ቀድሜ ላሳውቃችሁ ብዬ ነው ለምንድን ነው ኤልዱ እንደዚህ የለበሰችው ብላችሁ ግራ እንዳትጋቡ ላሳያችሁ ለእናንተ ብዬ ነው እንደምታዩት ከታች ግን ማሳየት አልቻልኩም ቤተሰብ በኋላ ሙሉ ቪዲዮውን ስለማስገባው የት አካባቢ ድረስ እንደሆነ ታዩታላችሁ እና አሁን ጊዮንን ሲመጣ ካሜራ ደብቃለሁ ከዛ ልክ ባዛር ለኔል ነው ስንባባል ይሄ ለብሼ ነው የምሄደው ኦሬዲ አልቀየርም አሁን እንደዚሁ ለብሼ ነው የምሄደው ላለው ወይ ደግሞ ሌላ ልብስ ለብስና ልብስ ቀይሪ ሲለኝ ይሄ ለብሼ እመጣለሁ ሄደቱ እንዴት እንደሆነ ባላቅም ብቻ ግን በዚህ ልብስ ነው ፕራንክ ማረገው እንደዚህ ነው የምሄደው ብዬ ሪያክቱን አብረን እናያለን ሌላ ለእናንተ ልነግራችሁ የምፈልገው ነገር ባለፈው በሰራሁት ቪዲዮ በባለፈው ብቻ አይደለም ሁሌ እኔ ጊዮንን አባ ነው የሚለው እሱ ምማ ነው የሚለኝና በእኛ ላይ ብቻ ያያችሁት እስከሚመስል ድረስ አንዳንድ ልጆች በጣም አሜዚንግ እየተገረማችሁ ነበረ ይሄ እኮ ኖርማል ነው አባቴ ስላልኩት አባቴን ካድኩ ማለት አይደለም እሱ እናቴ ስላለኝ እናትን ካድ ማለት አይደለም ይልቁንም ባሌ ልክ እንደ አባቴ መልካም ባል ስለሆነልኝ ልክ እንደ አባቴ ያልኩት እሱም ደግሞ እናቱን ባልተካም ልክ እንደ እናቱ መልካም ሚስት ስለሆንኩለት እናቴ ያለኝ ሶ አስበንበት ምናምን ሳይሆን ስንኖር ከመግባባታችን የተነሳ ከመከባበራችን የተነሳ ነው እንደውም ጊዮን አንድም ቀን ስሜን ጠርቶኝ አያውቅም እማኑ የሚለኝ እንደውም አንዳንዴ ጊዮን እላለሁ ሶ አባምለው መልካም ባል ስለሆነ ነው በአባት ደረጃ እኔ አባቴ ምንም የገጠር ልጅ በሆነም አባቴ መልካም አባት ነውና ባሌ ደግሞ ልክ እንደ አባቴ መልካም ባል ነው ለዛ አባ ብለው ኖርማል ነው ይሄ ምንም የሚያሸማቀቅ አይደለም ትዳር ውስጥ ከሌላችሁ ነገ ስታገቡ እስኪ ባላችሁ እንግዲህ በትምህርት ቤት ስሙ ትጠሩት እንደሆነ እናያለን እና ለዛ ነው ቤተሰቦቼ ይህ የሚያስደብር ወይ ሌላ ነገር አይደለም ወይም የአባትን መካድ ወይ እናትን መካድ አይደለም መጠሪያ ነው መልካም ባል ስታገኙና መልካም ሚስት ስትሆኑ የምትጠሩበት ስም ነው እንጂ ሌላ ነገር አይደለምና የዛሬው ቪዲዮ ይሄ ነው እንግዲህ ጊዮን ሲነሳ ምን ይላል ኦኬ ለብሰሹ ሂጂ ይለኛል ወይስ ደግሞ ፋይቲንግ ለመማታት ይነሳል ምን እንደሚል ብቻ ግን አብረን እናያለን እናንተም እያያችሁ ነው ቤተሰቦቹ እና እንደዛ ነው በጣም እኮ ከተማ በጣም አዲስ አበባ ቦሌ ምናምን እኮ እንደዚህ ኖርማል አለባበሳቸው ሊሆን ይችላል ግን ጥሩ አይደለም እናንተም እንዳይደብራችሁ ነው ቀድሜ የነገርኳችሁ ቤተሰቦቼ ወዳችኋለሁ በኋላ ከጊዮን ጋር ነው እየለበስኩ ነው መጣ እሺ ሰርፕራይዝ እንደዚህ ነው የሚሄደው ብርድ አለ ግን ብርድ ካለ ዝጋለኝ እደርባለሁ
ውጭ ልንወጣ እኮ ነው እኮ አብረን እንሄዳለን። እንደዚህ ለበስኩ እኮ አባቴ እንደዚህ ለብሰሽ ማለት ቁጭ ብድግ አደረጋት። ምን ማለት ነው እንደዚህ ለብሰሽ? ይሄ ልብስ ምን ሆነ? ለሰት ልብሳለሽ እንዴ? እናቴ ስለምን የገዛሽ ልብስ ነው ስለመኖሩ ምን አስጨነቅ? ያምራል። እንደዛ አይሆንም። እንዴት ልብስ ቀይሪ እማ ያማል እንዲያው ሳበዛው ሁሌ ልብስ ቀይራል። ሁሌ ባንተ ሙድ ሄድልኝ። ይሄ ልብስ ምን ሆነሽ? ምን ሆነሽ ነው? አበርሽ እንዴ? እንዴት ነው? ምንድነው ያበርኩት? ስነ ስርዓት ለንግግ ይደብራታል በል እንጂ አይሆንም። እንደዛ አለብሽኝ ያንቺ እንዴት እንዳይነሳ እንዴት ነው አትለብሽም? አባ ምን ሆነክ ነው? ከእንቅልፍ ስለተነሳ ነው። ፊትን ታጠብ እስኪ። በስመ አብ ወልድ እግዚአብሔር። እንደዛ አለብሽኝ ልብስ ቀይሪ። አልቀየርም። ምን ሆነ? ይልኩ እርዝማኔው ከጉልበት በታች ነው። ከደበረች ጃኬት የሆነ ሳሳ ነገር ደርባለሁ። አበዛውንስ አይሆንም። አትጮህ። አልቀይርም። ባዛር እንሄዳለን ተባብለናል። መሄድ ካለብን እንሄድ። ባለፈው ላይ እንደዚህ ለብሰሽ ባለፈው ላይ ያቸው እዛ የለበሱ ምን አይነት እንደሆነ እነሱ ሌላ አንቺ ሌላ። እንዴት ምን ማለት ነው? ቀይሪ አባ ስነ ስርዓት ነው። ምን ሆነሽ ነው እንደዚህ? እኮ ያንቺ አለባበስ አይደለም። እንዴት ምን ችግር አለው? ከዛሬ ጀምሮ ያለባበሴን ብቀይር ምን ሆነሽ? ችግሩ ምንድን ነው? እዚህ ጋር ዋና ፓርት ይሄ ነው ተሸፍኗል። እዚህ ጋር ዋና ፓርት ተሸፍኗል። እነሱ ፍቅር ላይ ያልሽ እንዴ? እኮ ያንቺ አይደለም ይሄ። እና የማን ነው? ኖ ያንቺ አለባበስ አይደለም። ፍቅር ምን ሆነክ ነው? አትከራከር። አመመሽ እንዴ? ማመሽ ነው? ምን ሆኜ ነው የሚያመኝ? ምጃልራመደም እንደዚህ ለብሰሽ። እንዴት በእኔ ታፍራለህ? እንደዚህ ለብሰሽ አልሄድም። ለምን? ችግሩ ምንድን ነው? አባ ምን ሆነክ ነው? አሁን ይሄ ልብስ ምን ሆነ? ንገረኝ። ምን ሆነ? እንደዚህ ልብስ ቀይሪ በቃ። እንደዚህ ወረዛኝ ጭራሽ ማለት እንደዚህ ምን ሆነሽ ነው? ጊዜ ሰዓት ምገዩ እኔ እንደዛ እንሄድም። ምን ሆነክ ነው? ኪዮን በቃ ከፈለክ ጃኬት ተደረበ ይመጣል። እሺ እንዴ አሁን ታበዛው። እንዴት ነው አይሆንም የምትችለው? ምን ሆነክ ነው? ምን ሆነክ ነው አንተ ራስህ እንዴ? እስኪ እሺ እንደዚህ አሁን ይሄ ሁሉም ፓርት ሸፍኖታል። እሺ አሁን ይሄ መቼም ያስጠላል ልትል አትችልም። ምንድን ቱታ ግትቻ አንድ ለብስ ነው የፈለከው? ንገረኝ ነው እንዴት እንዴ? አባም እስኪ እኔ መስተዋት ላይ ሊው ችግሩ ምንድን ነው? ወይኔ ሲያምር። ይሄ የቅናት መንፈስ መሆን አለበት አባቴ። የምር ይሄ የቅናት መንፈስ ነው እንጂ አባቴ ምን ነው ሰዓት እንትን እያለች ነው። እንደዚህ ልብሽ አለጣ አይሆንም። ለምን? ኧረ በስመ አብ እኮ ችግሩ ምንድን ነው? ደስ አይልም አባቴ። በቃ እንዴ ምን ነው ተጸየፍኩ? አረፍ እንጂ ምን ሆነሽ ነው ግን? ዛሬ ግን በሰላም ነው? እንዴት እንደዚህ ያደረገሽ? ምን ሆንኩኝ? ለምሳምሽ ነው? ምንድነው? እናም ችግር አለው ብቀባው መብቴ መሰለኝ። አባቴ ምን ሆነክ ነው? አሁን ምን ሆነ? ምን ሆነ? አሁን ያለባበስ ምን ይወጣለታል? እሄዳለሁ እንጂ እንደዚህ ዘንጨማ ልቀር አልችልም እንዴ? አንቺ ዝነጣ አታውቂም እንዴ? ዝነጣ እንደዚህ ነው እንዴ? እሺ ንገረኝ፣ ምን አይነት አለባበስ ነው? ሙሉ በቃ ወይ ትታለበሽ ወይ ያለዛ ደግሞ ሙሉ እንትን ልበሽ። ሙሉ ምን ወጥ የሆነ ቀሚስ ነገር ልበሽ። ኧረ እባክህ ማን ያለው እንደዛ? ባለትዳር ሴት ነሽ አንቺ፣ የልጅ አባት የልጅ እናት ነሽ። እና ቢሆንስ አባቴ ከዚህ ያግዳል እንዴ? የልጅ እናት መሆንና ባለትዳር መሆን አይሆንም። እንግዲህ ካልኩሽ ደከመኝ እኔ እናት። አባቴ ምን ሆነክ ነው? ልታበረታታኝ እኮ ነው የሚገባ። እንደዚህ ልብስሽ እንደሚለው ማይሆን ነው። እና እስኪ ምን ነው አባ የት ልትሄድ ነው? ና ምን አገምትሽ? እንደዛ ብለሽ ወርቂ ቀይሪ። እንዴት ብዬ ነው የምቀይረው? ያምራል እኮ በጣም ነው የሚያምረው። ደግሞ በዛሬ ጫማሽን አድርገሽ እዚህ ጋር ምን ሆነሽ ነው? እሺ ጫማዬን ባደርግ ምን ሆነ? በቃ እሺ ይሄንን ተው፣ እዚህ ጋር ይከፈት። አባዬ አሁን ምን ሆነ? በጣም እኮ ያምራል። የሚያምራል ለባበስ ነው። አንተ አውቀህ ነው አይደለ? ሲጀመር እግዚአብሔር ነው
ወንዶች ሲጀመር ሚስታችሁ እንድትለብስ አትወድም። ውጭ ላይ ብታዩ ግን አምሮባታል ምናምን ማለታችሁ አይቀርም። ምን ሆነክ ነው አባ? ሰው የራሱን ነገር ማንም እንዲታይበት አይፈልግም። ምን ሆነሽ ነው ሰው እንዲናገርሽ የምታረጊ? በቃ አንቺ እኔ ነሻ እንደዚህ ለብሰሽ ታዲያ ይሄንን ሰው ቢያይ ምን የሚመጣው አይችልሽ ለኔ ነው እኮ። ይሄ ምንድነው የሆነው? እሺ ያለባበሳ ምንድነው? የቱ ጋር ይሄን ራስ እንዳትከራከሪ ቀይሪ። አባ ይሄ ልብስ ምን ሆነ ነው ቀይሪ የምትለው? እንደውም ይሄን አልደርብም ከፈለክስ እንደውም እንደዚህ ነው የሚሄደው። ምን ሆነ? እሺ ንገረኝ። ሲያምር ብራንድ የሆነ ልብስ የቱርክ ልብስ እኮ ነው። ምን ሆነሽ ነው? አንቺ እኮ ሚስቴክ ሆነሽ። እንዴት ነው ያምራል? በቃ ታይ በቃሽ። እኔ አልሄድም። እሺ በቃ እንደፈልግ። ለምን እንደዚህ ራቁትሽ የምትወጪ አይሻልም? ከነ ማለት ይሄንን ሆነ ሙሉ አካልን እኮ ሸፍነዋል አባ። አንተ ምን ሆነክ ነው የምታካብደው እንደዚህ? ቆይ ምን ሆነ እንደዚህ? ታይ በቃ እሺ አይሆንም። እንደዚህ እየገፋኝ እኮ ነው። ታይ አትንከኝ። አዎ ለምን እንደዚህ ትለብሻለሽ? ታይ ስልሽ አሰብም እንዴ ፍቅር ጭራሽ አይነሽ። ምን ሆነ? ጡት ማሳጅ አለ አይደል እንዴ? እንደዚህ ብለን አንቆጭ ስለይ ባዛራ ምን ሚስቱ ይለዋል። እኔ አይበሉኝ ይቅርብኝ፣ አይበሉኝ። በቃ ቀይሪልኝ። ለምን እናሰሚኝ? ምን ልቀይር? ምን እሺ ሙሉ ቀይሪ ነው አይደል ያልከው? ቆይ ብለብስ ችግሩ ምንድነው? አንተ ችግሩ ምንድነው? አላብዛውም እንዴ? ሁሌ ቀይሪ፣ ሁሌ እንደዚህ አትልበሺ። በቃ እኔ ሊሚት አረከኝ እኮ ነው እንጂ። ታዲያ ችግሩ ምንድነው? እኔ ብለብስ አንተ የፈለኩትን ብለብስ ማትደግፈኝ እንዴት? ሩባክ አንተ ብለህ ነው ተው እንጂ። ማን ያለው እንደዛ? ማን ያለው እንደዛ? እሺ ንገረኝ። ሩባክ አንተ እኮ አታፍርም። ይሄንን አትለብሽም ትል ይሆናል። እሺስ እንዴ ያንን ልትከለክለኝ ነው? ማረም ጨንቆራል ልጪ ነው እንዴ? ምን ሆነሽ ነው? መተኪ የለውም እኮ ነው። ምን ሆነሽ ነው እንደዚህ? እሺ ደግሞ ይሄ ምን ሆነ? አረፈር ዛሬ ከየት ነው ግን ይሄ ልብስ ጎለብት ወጣሽው? አለኝ ላላሳየውክም እንጂ አሁን ይሄ ልብስ ምን ሆነ ንገረኝ። ያ ኦኬ እዚህ ጋር ክፍት ስለሆነ ነው። አሁን ግን ይሄ ምን ችግር ተፈጠረ? አባ ምን ሆነሽ ነው? እሺ ታስበይኝ ነው ያሰብሽው? ይሄ ያስጠላል። አይሆንም። ይሄን ራቁትሽን ሆነሽ እኮ የኔ እናት ይሄ ላንቺ አይደለም። ከዚህ መልበስ አለበት። እዚህ አካባቢ መሆን አለበት። በስመ አብ ይሄ ልጅ በቃ ማርያም በልታ እንደዚህ ለብሰሻት ተጨምር እስኪ ማርያም ለብሰሻት። ለማንኛውም ፕራንክ ያደረኩ ነው። አንተ ግን ትገርማለህ። ይጻጋ የምን ፕራንክ እንደዚህ ልፖስች ነው? ባቴ ምን ችግር አለው? ሰላም በላችሁ። ለማን ቤተሰብ እሱ ለበፖስት አላበፖስት በካሜራ ጀርባ እንነጋገራለን። ሃይ ቤተሰብ ሰላም በላቸው። እንቅልፋው ያው ዛጋ ካሜራ ሰላም በላቸው እስኪ አባቴ ማርያም ካሜራ አለ። ሰላም በላቸው። ጭራሽ በዚህ መልኩ ከፕራንክ ኧረ ተውዷት ልበሽ ችግር የለውም ትላለህ ብያለሁ። እንደዚህ አይሆንም። ማርያም ሰላም በላቸው። እሺ ሰላም ውድ ቤተሰቦቻችን። ኧረ ተይ ሚስቴ እንደው ከእንቅልፌም ተነስቼ ታይሚቺን ፕራንክ ሰላም በላቸው። ፕራንኩ በዛብኝ ውድ ቤተሰብ። ለማንም ተሳክቶልሻል፣ አስደንበረሽኛል። ግን አሁን ቀይር ይሄን ልብስ ቤተሰብ ግን ማለት ነው የምር ስሬስ የመጀመሪያው ይሁን። ይሄ ግን ያስጠላል። እስኪ እናንተ አይሆንም። ይሄ ደግሞ እንደረግም እኮ ነው ከጉልበት በታች ነው እና የመጀመሪያው ሆም ብዬ ነው። ይሄን ግን ይሄ ችግር የለውም ይላል ብዬ አስቤ ነበረ እና እንደዚህ ደርበን እንሄዳለን። ታዲያ ችግር አለው እና ቤተሰብ መግቢያ ሰርችላችኋለሁ። እናንተ ስለነበረን ቆይታ አመሰግናለሁ። ባባይ ወዳችኋለሁ። ባባይ